ኤቢ ናታንን መስቀለኛ ጥያቄ ጠየቀችው። የፍቅር ጥያቄን ተቀበልከኝ ነው ይሄንን ሁሉ የተደበቀ ሚስጥር የምደብቀው? ካልተቀበልከኝ ግን ይሄ ቤት ለምን ብትንትኑ አይወጣም? ለማዬ እናገራለሁ ስትል ጠየቀችው። ናታንም ይሄን ሲሰማ በጣም ደነገጠ። ሌላ ከዚህ ውጭ የምትጠይቅኝ ካለ ጠይቅኝ ኤቢ ምንድን ነው ቢላትም ከዚህ ውጭ እሺ የምትል ከሆነ ከተስማማ ኦኬ በል፣ ካልተስማማህ ለማዬ እነግራታለሁ ቢልም እኔ እኮ ከዚህ ቤት ውልቅ ማለት እችላለሁ። አንቺ ግን ይሄንን ስታስቢ ቤተሰቦችሽና እናትና አባትሽ ይለያያሉ ቢላትም የራሳቸው ጉዳይ በማለት በመጨረሻ ኤቢ ከንፈሬ መሳም አለብህ፣ ሁሉንም ነገር የምልህን ነገር መታዘዝ አለብህ ስትል ለናታን አስጠነቀቀችው። ይህን የሰማችው አፍቃሪዋ ዳጣ በጣም ተናደደ፣ ተበሳጨች። እንዴት ከኔ ፊት እንዴት ትለዋለች በማለት በጣም ተናደደች። ናታንንም ቃል አስገብተዋለች። ኤቢ ሁሉንም ነገር ይየዋለሁኝ፣ ስለዚህ አሁን እኔን ማግባትና ዳይመን ወርቅ ማሰር አለብህ የምርቃቴ ስትል እሱም ለዚህ ቤት ማስጠንቀቂያና እንዳይፈርስ ከማለት የተነሳ እሺ ብሎ ቃል ገባላት። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 74 ተለቀቀ። ወደ ክፍል 73 ስንመለስ እንግዲህ ኤቢና ናታን ተያይዘው በሩን ከፍታለሁ እወጣለሁኝ ለእናቴ እናገራለሁ በማለት ናታንም የተቀመጠበትን ያደራ ስጦታ ስለተሰረቀና ስለታወቀበት ሚስጥሩ በጣም ይሄ ቤት ይፈርሳል በማለት ደብዳቤውም ውስጡ ያለው ትልቅ ሚስጥር ስለሆነ በጣም ተናዷል። እናም ተንበርክኮ እንኳን ሲማጸናት ስለምናትም ኤቢ ጨካኟ እንደሆነች በፍጹም አልሰማህም፣ ይሄ ቤት ይፈርሳል፣ ለእናትና ለአባቴ ስትይ እባክሽን ኤቢ እባክሽን እባክሽን እንደዚህ ተንበርክኬ እየለመንኩሽ ኤቢ ቢላትም እሷ ግን ክፈትልኝ በሩን፣ ጭራሽ አልሰማህም፣ ዞር በልልኝ እያለች ኦሪ ስትል ነበር። እንግዲህ ከታች ውሃና ወይዘሮ ማርቲ መጥተው ከሳሎን ተቀምጠዋል። ይሄን ድምፅ ብታሰማም እንግዲህ ውሃና መቼም ውሃዬ የሆነ ድምፅ አይሰማሽም? ምንድን ነው ድምፅ ስትላት የወፍ ድምፅ ነው የሚሰማኝ እያለች ነበረ። የዚህ ጊዜ እንግዲህ እንዴ አድምጭ ስትላትም የወፏ ድምፅ ነው፣ ምንም እያልሽ ነው፣ ወፏ እየተጣራች ነው እያለኝ ነበር ስትላት እየነበረችው ማለት ነው። እንግዲህ እሷም ጸጥ ብላ ተያይዘው ቁጭ ይላሉ። አሁንም ምሪታዋን ቀጥላለች ኤቢ ማለት ነው። ኤቢር እያለች ናታን ግን ተንበርክኮ እየለመናት እየተማጸናት ቢገኝ ዞር በልልኝ፣ ይሄ ጉድ እናቴ እስከ ዛሬ ይህን ሁሉ ጨዋታ ድራማ ተሰርቶባታል። አሁን ግን ማወቅ አለባት። እኔ ኤቢ ግን አየህ ተሳስቼ የማላቅ ነኝ። እኔ ማለት ፖሊስ መርማሪ ነኝ። እኔ ማለት የጀርመን ውሻ ነኝ። ስለዚህ በሽታም አውቃለሁ እንኳን በመልክ ብላ ስትወራቀብ ነበረ ኤቢ ማለት ነው። እናም በዚህ የተነሳ አሁንም ምሪታዋን ስትለቀው እየሮጠች ዞር በይ ኤቢ ኤቢ አይደለች እንደምትጮኸው ብለው ተያይዘው ይዚ እስኪ ስትላት ውሃን ስትልካት ውሃም ያን ድምፅ ስትሰማ እማዬ ጉር ሆኗል እያለቻን ምንድነው ንገሪኝ እዛ እያሉ ነው ናታንና ብላ ሮጣ ስትሄድ ኤቢ ስትል እንግዲህ እሱም በቃ እንግዲህ የመጨረሻ የእሷን ድምፅ ሲሰማ የወይዘሮ ማርታ በቃ ያልሆነ ጥያቄውን አቀረበ። የምትይኙን ሁሉ አደርጋለሁ፣ እባክሽን ይሄ ቤት እንዳይፈርስ እባክሽን ኤቢ ይሄው እየለመንኩሽ ነው ተንበርክኬ ቢላትም ለምን እንኳን ተንበርክከ እንትን አትልም፣ አንድ ነገር የምትይኝን ሁሉ አደርጋለሁ አላት። በመጨረሻ ግን ያልተገባ ጥያቄ ጠየቀችው። ይሄንንም ልታገባኝ ትፈልጋለህ ታገባኸኝ ነው ስትለው እሱም በቃ አላደርገውም ቢላትም ይሄን ካላደረግ ይህንን አልሰማህም ስትለው ነበር። እሷም እንግዲህ በፍጹም ዞር በሌሌ ብላ ስታገል እንግዲህ የወይዘሮ ማርታን ኤቢ ስትለው ስትሰማ በሩን ግፍት ሲያደርጉ መጀመሪያ እሱም እንግዲህ በቃ እሺ በቃ ተስማምቻለሁ ብሎ ቃሏን ሰጠ ማለት ነው። እሱ ግን ይሄን የሚያደርገው ይሄ ቤት እንዳይ
ለያዩ ፈርቶ ነው እሱ እንደ ቤተሰብ እኔ ታውቂያለሽ እቃዬን ይዤ የምወጣ ሰው ነኝ። ነገር ግን አሁን ላይ ያለበት ነገር እንትን ስለሚለኝ ነው ቢላትም እሷ ግን በጣም እንትን አለች ማለት ነው። እናም በመጨረሻ ወዶም ሳይሆን በግድ ተገዶ እሺ በው እንደማለት በቃ ተስማምቻለሁ እያየን ይሆናል ብሎ ይሄንን ቃል ሰጣት ማለት ነው። የዚህ ጊዜ በቃ እሺ በማለት ቃሏን ልጠብቅ ውሃም እንግዲህ ማየ እያለ በሩን ስከፍት ምን እየሰራችሁ ነው ናታን ምንድን ነው ብላ ምክንያቱም በር ተዘግቶ ነው ያየችው። በእርግጥም እዚህ ጋር እንግዲህ ወይዘሮ ማርቲ ልጇን ኤቢን እንዲያገባላት ብዙ ነገር ስታደርግ ብዙ ነገር ስትለምነው ነበር ማለት ነው ክላሱ ድረስ በመሄድ እናም አሁን ላይ በአንድም ብታገኛቸው ምንም ብዙም ሴንስ አልሰጣትም። ምክንያቱም እሷ የእንትን ያለችው ውሃን ይዛ በቃ እማዬ ሊያገባኝ ነው ናታንን ስትል ትነግራታለች። የዚህ ጊዜ ውሸቷን ነው ሲል አይ ናታን ፈርተህ ነው አይደል? አዎ ፈርቶ እኮ ነው ሊያገባ ነው። እንግዲህ ኤቤኔዛ በቃ ሙሽራዬ ስትል ነበረ ማለት ነው። እንግዲህ ኤቢ ማለት ነው ተሳካላት በዚህ የተነሳ ናታንም ተናዶ በቃ ግር ብሎ ይሄዳል። በቃ እሺ ብሎኛል ሁሉንም ነገር በማለት እንግዲህ ወይዘሮ ማርቲን በዚህ ነው ብላ ብዙም እንትን አላለችም ወጥታ ሄዳለች ማለት ነው። እናም እንግዲህ ናታንም ወደ ታች ወደ ሳሎን ሄደዋል ማለት ነው። እሷም ሳሎን ሄዳለች እና ናታንን መጀመሪያ ዳጣ ነች መታ ከሳሎን የነበረችው። እንግዲህ ወደ ዳጣ ስንመጣ መጀመሪያ ዳጣ ከሰላምዬ ጋር ቆይታ እየመጣኝ ነበር። እንግዲህ አርዱ ደግሞ ራሴን አጠፋለሁ ብሎ በር ተቁጭ ብሎ እያለቀሰ ነበርና የዚህ ጊዜ ከኋላ ዳጣ ትይዘዋለች ማለት ነው። ዳጣ ስትደርስለት ከኋላ ምን ሆነክ ነው እያለችው ነበረው ማለት ነው። በዚህ የተነሳ ሁሉንም ነገር እንደዚህ ሁሉንም ይነግራታል። የተደበቀውንም ሚስጥር ይነግራታል። መስተፋቅር እንደዚህ ከሆነ የሚያስፈቅር ነገር ታውቂያለሽ፣ እንደዛ አምጣልኝ ብላኝ ነው በዛ ነው እንትን ያለችኝ ፍቅር የሚያዋድድ ነገር መስተፋቅር ብላ ነው ስትል፣ ይሄ ደግሞ በእኛ ኃጢአት ነው እያለ ነበርና እና በዚህም ጊዜ እንደዚህ በሚል ጊዜ ማለት ነው መጨረሻ ላይ ኦኬ ይሄንን ብላ ማለት ነው ይሄን ስትለው ከዚህ ቀጥላ አባዬ መጣለህ ስትል ሮጦ ይሄዳል ማለት ነው። እሷም ውሸት ነው ብለው ቀጥታ ወደ ቤት ተናዳለች ዳጣ ማለት ነው። ይሄንን ከሱ ስትሰማ እንዴት እንደዚህ ይላል በማለት ትላለች ብላ ማለት ነው። ናታን ላይ አንድ ነገር ታረገች አለቃትም እያለች ነበርና ሳሎን ሁዳ ናታን ብላ ክላሱንም ብታየው የሉም ማለት ነው። ሳሎን ቁጭ ብላ እንግዲህ ኤቢ መታ እሷ ጋር ስታናግራት ምንድን ነው የምትይው ደግሞ ያልሰማው እንደምስ ተፋጠጡ ማለት ነው። ስራሽን ሁሉ ሰምቻለሁ እያለችው ኤቢ ስትል ተፋጠጡ። አስተያየታቸው በጣም እንትን እያለ ነበረ እና የዚህ ጊዜ በጣም ምንድን ነው ኤቢ እህቴ እህትላት ያንጀትነት እያለኝ ነበር እና እዚህ ቤትማ እያለኝ ነበረ። እንግዲህ ዶክተሩ መርማሪዋ ኤቢ ማለት ነው እና በዚህ የተነሳ ዳጣም ተነስታ ትሄዳለች። ናታንም ቁጭ ይላል ይመጣል። እሷም እዛ ቁጭ ብላ ከእሷ ጎን ሲቀመጥ ናዚህ ከእሷ ጎን አትሆን ትለዋለች። ከዚህ ጊዜ ኤቢ እያላት ነበረ ዋ እያለችው በዚህ ግራ በመጋባት እንትና ዳጣ ማለት ነው። ዳጣ ግራ ተጋብታለች በሚያዩ በአስተያየታቸው ምንድን ነው የተለየ ነገር የት ሄደሽ ነው ሲላትም የሄድኩት ከሰላም ጋር ነው ብላ ትነግረዋለች ማለት ነው። እናም በመጨረሻ እንግዲህ እሷምና ከኔ ጋር ቁጭ በል ትለውና በጣም እንደዚህ ተነስታ ትሄዳለች። ከዛ ሁለቱም ተያይዘው የሚያወሩበት ቦታ ትታው ትሄዳና እሱም ተነስቶ ይሄዳል። በመጨረሻ በሚሄዱ ጊዜ ሁለቱም በአንድ ሆነው ነበረ ማለት ነው። ወደ ውሃና ምጥን ስንሄድ ውሃ እንግዲህ ምጥን ተርባ ወደ ኪችን እየሄደች ስለነበረ ላዛን ያስደነግጧታል ማለት ነው። ሰራተኛዋን እንግዲህ አስደንግጠዋት በመጨረሻ እሷ ምግብ ለመስረቅ ሲንጓተቱ ያሳቁኝ ማሳቅ እሷም ደንግጣ ሳሎን የሮጠች ፈርታ ማለት ነው እግሯን ሲነኳት። እናም በመጨረሻ ማለት ነው አሁን ላይ ወይዘሮ ማርቲም ከአቶ ደረጀ ጋር ወጥታለች ማለት ነው። በአንድ እያወሩ እያለ ነበረ በጣም ደህና ነህ አይደለ እያለኝ ሁሉንም ነገር እስኪ እንደው ዛሬ ካዝናናዎሽም
እንትን ካልኩሽም እያላት ነበረ። በጣም ቆይህ እንደዚህ አላቅፍሽ አልኩኝ አይደል እንደዚህ አልልሽ አልኩኝ አይደል ይቅርታ እያላት ነበረ ማለት ነው። እናም በዚህ የተነሳ ካሁን በኋላ ይህንን እያለች ነበረና በመጨረሻ እንግዲህ በዚህ የተነሳ እሷም ከባለቤቷ ጋር ወጥታለች ማለት ነው። ወደ ናታንና ወደ ዳጣ ጋር ስንመጣ ዳጣና ናታን ከተለመደው ቦታቸው ቁጭ ብለው እያወሩ ነበርና ይሄንን እያወሩ እያለ ውሃን ነው የምትለው እያለ እንግዲህ እኮ እህቴ ናት እንዴት እንደምታደርገኝ ያይሻን ነው አይደለ እያለ ግን አግባት እንዴት ነው እኔ እኮ እህትሽን ብትሆን እኔ ምርጫዬም ያፈቀርኩት አንቺን ነው እያለ ነው። ይሄን ደግሞ መቼም ቢሆን አላደርገውም እያላት ነበረ እያለ ይሄንን እያወሩ ሳለ እንግዲህ የት ሄደው ነው ብላ ኤቢ ግቢውን እያየች ነበርና ከድንገት እንድስትል ሁለቱንም በአንድ ተቀምጠው ታያቸዋለች። እዚህ ቁጭ ብላቸው መዳራት ይሄን ቦታ እያለች በጣም ያልሆነ ቃላት ትናገራቸው ነበር። መጀመሪያ ግን እኔ እኮ ለዚህ ቤት ብሏታል እኔ ምንም ቢሆን እቃዬን ወጣም እኔ የት እሄዳለሁኝ ይላታል ጥርግም ብትል። ነገር ግን ይሄ ቤት አንቺ አባዬና እማዬ ከተለያዩ ወዴት እንደምትሄጂ ይሄ ቤት እንደሚፈርስ ብዬ ነው እንደዚህ የምጨነቀው የወለዱሽ ልጅ እንደዚህ የማትሆኝን የምጨነቀው ብሎ ናታን ቢላትም ሊገባት አልቻለም ማለት ነው። በመጨረሻ እንግዲህ በአንድ ተቀምጠው ስታይ እዚህ እንትን ትላላችሁ አይደለ እያለኝ ነው አሁን እዚህ እኮ ናቸው እንትን የምታወሩት እናንተ ብላ በምትላቸው ጊዜ ዳጣም ትደነግጣለች። የዚህ ጊዜ አስተያየታቸውን በጣም እሷም ስትመጣ በጣም የምትናገረው ኤቢ ይላታል። እሷም እንግዲህ ከፈለግሽ አክስትሽ ጋር ለምን አክስትሽ ሳትሆንም እኔ ልሄድም እንደዚህ ስትል አክስትሽ ሳትሆንም በማለት ልትዘባርቅ ከፈለግ አሁን አንድ ጥያቄ ጠይቀሃለሁ ተነስና ከንፈሬን ሳመኝ አለችው። የዚህ ጊዜ ናታን በሚላት ጊዜ እሷም ድንግጥ ትላለች። ማነች ዳጣ በመጀመሪያ ስታያግል ልሄድ ስትለው ነበር እንዳትሄጂ ከዚህ እንዳትነቃነቂ ብለዋት ነበረ እና ከና ስትመጣ ምንድነው ያለችው ከንፈሬን ሳመኝ አለችው። ይህን ስትል ሁለቱም ተደናገጡ። ዳጣም ናታንም እንዴት እያሉ ሁለቱም ከፈለክ እንግዲህ እማዬ ቤት ናት ሁሉንም ነገር አደርገዋለሁ እያለኝ ነው እንግዲህ እናቷን የማታውቅ ዳጣም ግራ በመጋባት አሁን ላይ ምንድን ነው የሚካሄድ ያለው በማለት ምክንያቱም ናታንም በዚህ አይነት ፈርቷታል። ይህንን ሚስጥር የያዘችው እሷ ስለሆነች ማለት ነው። እና በዚህ የተነሳ ትናገራለች ብሎ እሱም እንግዲህ እዚህ ላይ ነበረ ፊልሙ ናሳመኝ እያለችው ያለቀው ማለት ነው። ሁለቱም ተደናግጠዋል። ግን አይስማትም። በመሰረቱ እንግዲህ ያው ተነስቶ እንትን ሊል ይችላል እንጂ አይስማትም። እና በመጀመሪያውን ፓርቲ ያሰብነው ያው ታገባኸኝ ነው ትላለች ብለን ነበረ። እንዳለው ካገባኸኝ ነው ነገሮችን ማቆመው ብላለች። አሁን ደግሞ ይኸው በሱ ከእሷ ጋር ትቀመጥም ከእኔ ጋር ነው የምትሄደው እያለች ከአሁኑ እንደዚህ አድራለች። እንግዲህ እንደኛ ሀሳብ እንደ ተመልካቾች ናታን የማይሆን ከሆነ በቃ ዳጣን ይዟት ይጥፋ ማለት ነው። ይዟት ይጥፋ ተዛ ቤትና ሁሉም ሚስጥር እንግዲህ ይውጣ ማለት ነው። ያው ቤቱ እንዳይፈርስ ፈልጎ ነው ናታን በዚህ ልክ እየሄደ የነበረው። ነገር ግን ኤቢ የተባለችው ሁሉንም ነገር እንትን ስላለች አሁን ላይ በጣም ችግር እያመጣች ነው ማለት ነው። እና እንግዲህ ለኤቢ ምን ትሏት አላችሁ? ኤቢ ያው መርማሪም ብትሆን ግን የምታደርገው ነገር ያረገችው ነገር ልክ ቢሆንም ግን ቤቱን ለማፍረስ ያላት እንትን በጣም ከባድ ነው። እሷ ነገሩን ማውጣት እንጂ ምን ተከትሎ እንደሚመጣ አታውቅም። አባቷ በብዙ ነገሮች ሲመክራት ሲገስጻን ነበር። ነገር ግን ሊገባት አልቻለም ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።